السلام عليكم ورحمة الله وبركاته. እዚህ ጋር ጥያቄ አለ። አላህ በራሱ ላይ እንደጻፈው ወይም እንደደነገገው በቁርአን የነገረን አንድ ብቸኛ ባህሪ አለ። እሱም ምን ይመስላችኋል? ገምቱ። መልሱ እዝነት ነው። አላህ ሱብሓነሁ ወተዓላ እዝነትን በራሱ ላይ እንደጻፈው ወይም እንደደነገገው ለፍጡራኑ ማዘንን እንደደነገገው በሱረቱል አንዓም 2 ጊዜ ነግሮናል እና በሐዲስ አልቁድስ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከአላህ በዘገቡት ሐዲስ ነግረውናል። ኢንሻአላህ መስረጃዎቹን እናያለን አብረን። አላህ ሱብሓነሁ ወተዓላ በሱረቱል አንዓም ምዕራፍ 6 ቁጥር 12 ላይ ምን ይላል? ቁል ሊመን ማ ፊስ ሰማዋቲ ወልአርድ፣ ያ ረሱላህ ለሰው ልጆች ጠይቃቸው በሰማይና በምድር ውስጥ ያለው ነገር በአጠቃላይ የማን ነው ብለህ ጠይቃቸው። ቁል ሊላህ የአላህ ነው በላቸው። ከተበ አላ ነፍሲሂ ራህማ፣ አላህ በነፍሱ ላይ እዝነትን ደንግጓል ጽፏል። እንደምታዩት ትርጉሙም በነፍሱ ላይ እዝነትን ጻፈ ይላል። እንዲሁም በሱረቱል አንዓም እዛው ሱራ ላይ ማለት ነው በ54ኛው አያ አላህ ሱብሓነሁ ወተዓላ ምን ይላል? ወኢዛ ጃአከ ለዚነ ዩእሚኑነ ቢአያቲና፣ ያ ረሱላላህ እነዚያ በእኛ አንቀጾች በአያታችን የሚያምኑት በመጡ ጊዜ በላቸው ይላል። ውጪ ሰሃቦችን እያመለከተ ነው አላህ። ፈቁል ሰላሙን አለይኩም በላቸው፣ አሰላሙ አለይኩም በላቸው፣ ሰላም በእናንተ ላይ ይሁን በላቸው። ከተበ ረቡኩም አላ ነፍሲሂ ራህማ፣ ጌታችሁ እኮ በነፍሱ ላይ እዝነትን ጽፏል። ስለዚህ አነሁ መን አሚለ ሚንኩም ሱአን፣ ከእናንተ መካከል ባለማወቅ ኃጢአትን መጥፎ ነገርን የሰራ ሰው ሱመ ታበ፣ ከዚያም የተመለሰ ከዚያ ስራው የተመለሰና ወአስለሃ፣ ከዛ በኋላ ስራውን ያስተካከለ ሰው ፈአነሁ ገፉሩ ራሂም፣ ምንም ጥርጥር የለውም አላህ ሱብሓነሁ ወተዓላ መሐሪና አዛኝ ነው በላቸው ይላል። እንዲሁም በሐዲስ አልቁድስ ረሱል ሰለላሁ ዐለይሂ ወሰለም አቢ ሁረይራ በዘገቡት ሐዲስ ማለት ነው ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ ሱብሓነሁ ወተዓላ ሰላምና እዝነት በሳቸው ላይ ይሁንና የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል አቡ ሁረይራ። ለማ ቀደላሁል ኸልቀ፣ አላህ ሱብሓነሁ ወተዓላ ፍጥረተ ዓለሙን በፈጠረ ጊዜ ከተበ ፊ ኪታቢሂ አላ ነፍሲሂ፣ በመጽሐፉ ላይ እሱ ዘንድ ባለው መጽሐፍ ላይ በነፍሱ ላይ ጻፈ በሱ ላይ ኢነ ራህመቲ ተግሊቡ ገደቢ፣ እዝነቴ ቁጣዬን ምንድነው ትበልጣለች ወይንም ታሸንፋለች ብሎ ጻፈ ይላል ረሱል ሰለላሁ ዐለይሂ ወሰለም። ከነዚህ የቁርአን አያዎችና ሐዲሶች የምንማረው መልእክት ምንድነው? ዓለም በተፈጠረችበት ቅጽበት አላህ ሱብሓነሁ ወተዓላ ፍጥረታትን በፈጠረበት ቅጽበት በዚያው ቅጽበት ላይ አላህ እዝነቱ ከቁጣው እንደሚበልጥ ማለት ነው ወስኗል። እዝነት ማለት አላህ ሱብሓነሁ ወተዓላ የፈጠረውን ፍጥረተ ዓለም ፍጥረታቱን ማለት ነው ሊመራበት ያወጣው የመጀመሪያው ህግና የሚመራበት ህግ ነው። በጣም የሚገርመው አላህ ለፍጥረታቱ ምንም አይነት ህግ ከመደንገጉ በፊት ማለት ነው ለራሱ ነው ህግን ያወጣው። እኛ ምን ማድረግ እንዳለብን አላህ ከመንገሩ በፊት እሱ ለኛ ምን እንደሚያደርግልን የወሰነው። ይህም የሚያሳየው የአላህ ሱብሓነሁ ከአላህ ሱብሓነሁ ወተዓላ ትእዛዛቱ በፊት ማለት ነው አላህ እዝነቱ ነው የሚቀድመው ማለት ነው። ለዚህም ነው አላህ ሱብሓነሁ ወተዓላ መጽሐፉ ቁርአንን ማለት ነው ሲጀመር ማለት ነው መጽሐፉ ቁርአንን ሲጀምር በምንድን ነው የጀመረው? አላህ ሱብሓነሁ ወተዓላ እዝነቱን ለዓለማት በማስተዋወቅ ማለት ነው ለሰው ልጆች በማስተዋወቅ ቢስሚላህ በአላህ ስም አርራህማን ራሂም፣ እጅግ በጣም ርህሩህና አዛኝ በሆነው ጌታ ስም፣ ህግ ሳይሆን ማለት ነው እሱን አዛኝነቱን በማስተዋወቅ ነው የጀመረው። እናም እንደምታዩት አላህ ሱብሓነሁ ወተዓላ ምንኛ ማለት ነው ለፍጥረታቱ አዛኝ አፍቃሪና ፍትሃዊ የሆነ ጌታ ነው ማለት ነው። ስለዚህ ለአላህ ሱብሓነሁ ወተዓላ ያለን ፍቅርና ውዴታ ማለት ነው እንዲጨምር የሚያደርግ የሆነ አያዎችና የቁርአን ሐዲስ ነው። ኢንሻአላህ በሌላ ትምህርት በሌላ ጊዜ እመለሳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።